እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የስቅለትና የትንሣኤ በዓል አደረሳችሁ። በዓሉ ላይ ያተኮሩ መረጃዎችን ወደ እናንተ እናደርሳለን። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። የጌታን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክት ከአብያተ ክርስቲያናት መሪዎች ተሰጠ። የትንሣኤ በዓል አስመልክቶ ለ233,000 በላይ ዜጎች የማዕድ ድጋፍ ተደረገ። ከውጪ 8,000 የሚጠጉ ምዕመናን በሴኡል የኢየሱስ ክርስቶስን ትንሣኤና የኮሪያ ቤተ ክርስቲያን ታሪክ በታላቅ ሰልፍ አከበሩ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። የጌታችን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክት ከአብያተ ክርስቲያናት መሪዎች ተሰጠ። ሙሉ መግለጫውን ተከታትለን እንመለስ። ሳይውን ተናገሩ፣ የእምነት አባቶች መሰከሩ። እኔም ለትውልድ ልናገረው፣ ኢየሱስ ተነስቷል ልመስክረው። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አሐዱ አምላክ። በጌታ የተወደዳችሁ በሀገር ውስጥና በውጭ ሀገር የምትኖሩ የወንጌል አማኞች አብያተ ክርስቲያናት ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖቻችን በሙሉ ከምሕረቱና ከቸርነቱ የተነሳ ሁላችሁንም በሰላምና በጤና ጠብቆ እንኳን ለ2018 ዓመተ ምህረት የትንሣኤ መታሰቢያ በዓል አደረሳችሁ አደረሰን በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም መልካም ምኞቴን ስገልጽ በታላቅ ደስታ ነው። የትንሣኤ መታሰቢያ በዓል ስናከብር በክርስቶስ ኢየሱስ መከራና ስቃይ፣ ሞትና ትንሣኤ ያገኘነውን የዘላለም ሕይወት እንዲሁም እግዚአብሔር በአንድያ ልጁ በኩል የገለጸውን ወደር የሌለውን ፍቅሩን እያሰብ ዕለቱን እግዚአብሔርን በተሰበረ ልብ በማምለክና በማመስገን ማሳለፍ ይኖርብናል። አሁንም መድኃኒታችን ኢየሱስ ክርስቶስ ፋሲካችን ሆኖ በመስቀል ላይ ባፈሰሰው ደሙ ከኃጢአትና ከዘላለም ሞት በመዋጀት ልጆቹ ስላደረገን በጽኑ ተስፋው ተደላድለን ለመቆመናልና ክብርና ምስጋና ለእርሱ ይሆን እንላለን። ሐዋርያው ዮሐንስ በመልእክቱ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ በማለት እንዳስተማረው ትንሣኤ ጥላቻ በፍቅር፣ መለያየት በአንድነት፣ ሐዘን በደስታ እንዲሁም ሽንፈት በድል የተደመደመበት ስለሆነ በእኛም መካከል ጎልቶ መታየት ያለበት ፍቅር፣ ሰላምና ይቅር ባይነት ነው። ይህም በፍጹም ቅንነት፣ መከባበርና መደማመጥ በእርቅ የሀገራችንን ሰላም በአስተማማኝ ሁኔታ ለማረጋገጥና የሕዝባችንንም አንድነት በጽኑ ዓለት ላይ ለማቆም ያስችለናል። የክርስቶስ ኢየሱስን ትንሣኤ ስናከብር በመካከላችን በልዩ ልዩ ችግር ውስጥ ያሉትን ወገኖች በማሰብ እነርሱንም ከእኛ ጋር የደስታችን ተካፋች የሆኑ ዘንድ ከፍቅር የመነጨ ልግስና እንድናደርግላቸው በጌታ ፍቅር ሁሉንም ምዕመናን እንጠይቃለን። በተለይም በደቡብ ኢትዮጵያ በጋሞ ዞን አንዳንድ ደጋማ ስፍራዎች በተከሰተው ከፍተኛ ዝናብ እንዲሁም የመሬት መንሸራተት 125 ወገኖቻችንን በሞት ያጣንና በብዙዎችም ላይ የአካል ጉዳትና የንብረት ውድመት የደረሰ ሲሆን ከፍተኛ ቁጥር ያለው ሕዝብ አሁንም ተፈናቅሎ በመጠለያ ውስጥ ይገኛል። ስለዚህ ሕዝባችን በታላቅ ሐዘን ውስጥ ስለሚገኝ በዚህ ወሳኝ ወቅት ስጦታችንን በተደራጀ ሁኔታ በማሰባሰብ የሐዘናቸው ተካፋዮች መሆናችንን በተግባር እንድንገልጽ በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አደራ እያልኩ የደስታና የሰላም በዓል ይሆንላችሁ ዘንድ ጸሎቴም ምኞቴም ነው። እግዚአብሔር ሕዝባችንንና ሀገራችንን ይባርክ፣ ሰላሙንም
ያብዛልን። ትንሣኤውን ተናገሩ የእምነት አባቶች መሰከሩ። እኔም ለትውልድ ልናገረው ኢየሱስ ተነስቷል ልመስክረው። የወንጌላውያንን ማህበረሰብ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መሪዎችን እና ቤተ እምነቶችን አባላቱንና አገልጋዮችን ሁሉ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል አደረሳችሁ እላለሁ። ይህንን መታሰቢያውን ስናስብ መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 11 ቁጥር 25 ላይ ጌታ ኢየሱስ ክርስቶስ ራሱ የተናገረውን አንድ መልእክት በማንበብ ሐሳቡን ማስተላለፍ እፈልጋለሁ። ጌታ ኢየሱስ ክርስቶስ ለቀረበለት ስለ ትንሣኤ ጥያቄ እንደዚህ ብሎ መለሰ። ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝም ቢኖር ትንሣኤ ቢሞት እንኳን ሕያው ይሆናል ብሎ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ይህን ንግግር ተናግሮ ነበር። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል የሚል የድል መልእክት ያስተላለፈበትን የመጽሐፍ ቅዱስ ክፍል እንድናስብ ያስገድደናል። በዚህ ምድር ላይ ትንሣኤን ማግኘት የምሁራን ያልተመለሰ ጥያቄ ነው። ሞትን ማሸነፍ የሰው ልጅ ሁሉ ጥያቄ ነው። ሞትን ያሸንፎ ትንሣኤ አግኝቶ በሞት ላይ ድልን ተቀዳጅቶ እኔ አሸንፌያለሁ ብሎ የተናገረ ብቸኛ አምላክ ጌታ ኢየሱስ ነው። ስለዚህ ይህንን በዓል ስናስብ በተለያየ የህይወት ውጣ ውረድ ውስጥ ነገሮቻቸው የሞተባቸውና ወይም ደግሞ ሊሞትብኝ ነው ወይ ብለው ተስፋ በመቁረጥ ሂደት ውስጥ የሚገኙ ብዙ ወገኖች ይኖራሉ። አንዳንዶች በጦር ሜዳ ላይ፣ ሌሎች በየሆስፒታሉ፣ እንዲሁም የተለያዩ የማህበረሰብ ክፍሎች የተለያየ የተፈጥሮና የሰው ሰራሽ አደጋዎች ገጥመዋቸው ከሞት ጋር ተፋጠው የሚገኙ ይኖራሉ። በዚህ ምድር ላይ ውስን እድሜ ነው ያለን እንደሚታወቀው። በዚህ ውስን እድሜ ዘላለማዊ ቤትን መስራት ግን አስፈላጊ ነው። ዘላለማዊ ሆነን በምድር ላይ ስለማንኖር ሁላችንም ስለምናልፍ በዚህ ምድር ላይ ያለንን የህይወት ጉዞ ስናጠናቀቅ ቀጣይ የሆነ የትንሣኤ ህይወት እንዳለ እንድናስብ የሚያመለክት መልእክት ነው ጌታ ኢየሱስ የተናገረው። የሞቱ ሁሉ በዛው አይቀሩም፣ በእርሱ ያመኑ ትንሣኤ ይሆንላቸዋል። ይህንን ደግሞ ምሳሌ አድርጎ ራሱን አቅርቧል። ጌታ ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳ ብቸኛ አምላክ ነው። ከሱ በኋላ የእርሱን የሚከተሉትም ቢሞቱ እንኳን ትንሣኤ እንደሚሆንላቸው ይህንን ተስፋ አረጋግጦ ይህንን ተስፋ ሰጥቶ በትንሣኤው እንድናምንና የትንሣኤው ትውልድ እንድንሆን ይህንን መልእክት ሰጥቶናል። ስለዚህ መላው የኢትዮጵያ ክርስቲያን አማኞች፣ ክርስቲያን የሆናችሁ ወገኖች ሁሉ ይህንን በትንሣኤው ትንሣኤ የሰጠንን ጌታ በማሰብ በተለያየ ጉዳት ውስጥ የሚገኙ ወገኖችን ከጎናቸው በመቆም በማሰብ ሼር ማድረግ፣ ማካፈል የሚገባንን እያካፈልን፣ መጠየቅ የሚገባቸውን እየጠየቅን፣ መጎብኘት የሚገባቸውን ደግሞ ቀርበን ጎብኝተን በማጽናናት ትንሣኤውን አብረናቸው እንድናሳልፍ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ይህንን ጥሪ ያቀርባል። መላውን የክርስቲያን አማኞች ማህበረሰብ እንኳን አደረሳችሁ ላለው እግዚአብሔር አምላክ አብዝቶ ይባርካችሁ። በመላው ሀገሪቱ አደባባዮችን፣ ስቴዲየሞችን ተጠቅመን አማኞች በጋራ ትንሣኤውን የምናውጅበት ባህልም አለን። በአዲስ አበባም እንዲሁ ከማለዳው 12 ሰዓት ጀምሮ በአዲስ አበባ ስቴዲየም ሁላችንም ከያለንበት ወጥተን በጋራ ጌታ የትንሣኤው አምላክ የሚከበርበትን ዝማሬ፣ ጸሎትና አምልኮ ስለምናካሄድ በዚሁ አጋጣሚ ከማለዳው 12 ሰዓት ጀምሮ ከሁሉም የከተማይቱ አቅጣጫ ወጥተን ጌታን አብረን እንድናከብር በዚህ አጋጣሚ ጥሬን አቀርባለሁ። እግዚአብሔር አምላክ ይባርካችሁ። ትንሣኤውን ተናገሩ የእምነት አባቶች መሰከሩ። እኔም ለትውልድ ልናገረው ኢየሱስ ተነስቷል ልመስክረው። በሰንበቱም መጨረሻ የመጀመሪያው ቀን ሲነጋ መግደላዊት ማርያምና የሁለተኛይቱ ማርያም መቃብሩን ሊያዩ መጡ።
እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበር። ጠባቂዎችም እርሱን ከማፍራቱ የተነሳ ተናወጡ፣ እንደ ሞተም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስተዋልና። ጌታችን ኢየሱስ ክርስቶስ እንደተናገረ መቃብሩን ፈንቅሎ ተነስተዋል። በኢትዮጵያና በተለያዩ የዓለም ሀገሮች የምትገኙ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምእመናን እንዲሁም የጌታ ቅዱሳን በሙሉ እንኳን ለጌታችን ለኢየሱስ ክርስቶስ ትንሣኤ በዓል እንኳን አደረሳችሁ፣ እንኳን አደረሰን። የጌታችን የኢየሱስ ክርስቶስ ትንሣኤ በትንሣኤ ኃይል ሞት የተሸነፈበት፣ ኃጢአት የተሸነፈበት፣ ዲያብሎስ የተሸነፈበት ትንሣኤ ነው። ትንሣኤ ለቅዱሳን ድል ነው። ትንሣኤ ለእግዚአብሔር ቤተሰቦች ሁሉ ድል ነው። ጌታ ኢየሱስ ክርስቶስ በትንሣኤ ኃይል ሁሉን አሸንፈዋል። እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ የጌታችን የኢየሱስ ክርስቶስን ወንጌል ስናውጅ የጌታችን ኢየሱስ ክርስቶስ ትንሣኤ ነው። የጌታችን የኢየሱስ ክርስቶስ ትንሣኤ የወንጌላችን ማዕከልና እምብርት ነው። ስለዚህ ያለ ትንሣኤ ወንጌል ሙሉ አይሆንም። ስለዚህ በክርስቶስ ኢየሱስ ትንሣኤ ሰዎች በማመን ይድናሉ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ልጅ ይባረክ። ሌላው እንደሚታወቀው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምእመናን በሙሉ ከየካቲት 30 እስከ ሚያዝያ 2 በጾምና በጸሎት ላይ እንደነበረን ይታወቃል። በዚሁ መሰረት በጾሙ ማሳረጊያ ላይ በትንቢተ ኢሳይያስ ምዕራፍ 58 ከቁጥር 6 እስከ 7 እንደተጠቀሰው የጾም ማሳረጊያችን በዛ እንዲሆን በመካከላችን ያሉትን ድሆችና ሌሎችንም እጃቸው ያጠረባቸውን ወገኖች በማሰብና በመደገፍ እንዲሆን በጌታ ፍቅር ላሳስባችሁ እወዳለሁ። እግዚአብሔር ቅዱሳንን ሁሉ ይባርክ። እግዚአብሔር ሕዝባችንና ሀገራችንን ይባርክ። እግዚአብሔር ይባርካችሁ። መልካም የትንሣኤ በዓል። ትንሣኤውን ተናገሩ፣ የእምነት አባቶች መሰከሩ። እኔም ለትውልድ ልናገረው፣ ኢየሱስ ተነስቷል ልመስክረው። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት ለ700 አቅመ ደካሞች የትንሣኤ በዓልን ምክንያት በማድረግ ማዕድ የማጋራት መርሃ ግብር አካሄደ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤት አዲስ አበባና አካባቢው ከሚገኙ አጥቢያዎች ጋር የልማት ኮሚሽኑ ከአዲስ አበባ ከተማ ከንቲባ ጽሕፈት ቤት ጋር በመተባበር ለ700 በኢኮኖሚ ዝቅተኛ ለሆኑ ወገኖች የጌታችን የኢየሱስ ክርስቶስ የፋሲካ የትንሣኤ በዓልን ምክንያት በማድረግ የበዓል መዋያ ማዕድ የማጋራት መርሃ ግብር አካሄዳለች። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ምክትል ፕሬዝዳንት የሆኑት መጋቢ ለወየው ስንሻው በዚህ ጎዳና ቅዱስ ተግባራት ላይ የተሳተፉትን ወገኖች በማመስገን ቤተክርስቲያኗ በቀጣይም የክርስቶስ ኢየሱስን ፈለግ በመከተል ድሆችን በማሰብ መንፈሳዊ ኃላፊነቷን እንደምትወጣ እንደሚከተለው ገልጸዋል። እግዚአብሔር የተመሰገነ ይሁን። ስሜ መጋቢ ለወየው ስንሻው እባላለሁ። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በዋናው በቤተ በፊት በአዲስ አበባና አካባቢው በዙሪያውም ባሉት አጥቢያዎቻችን መሪዎች ጋር ባደረግነው ውይይትና ምክክር መሰረት የ2018 ዓመተ ምህረትን
የትንሣኤ በዓል ምክንያት በማድረግ በኢኮኖሚ ዝቅ ያለ ገቢ ያላቸውን ሰዎች እና አቅመ ደካሞችን ለመርዳትና ለመደገፍ እንዲሁም የማዕድ ማጋራት ስራን ለመስራት በተነጋገርነው በተወያየነውና በተስማማነው መሰረት በሶስቱም ክልሎቻችን ውስጥ የምትገኙ አጥቢያ መሪዎቻችን በዕለቱ በነበረው ስብሰባና ውይይታችን መሰረት ቃላችሁን አክብራችሁ በላካችሁልን አቅም የሌላቸውን በጤና ምክንያት እክል የገጠማቸውን ሰርተው መኖር የሚያቅታቸውን ልጆችን ነገ ሀገር የሚረከቡትን ሁሉ በእንደዚህ አይነት የማዕድ የማጋራት ተግባር ውስጥ እየተሳተፍን ቤተክርስቲያን የምድር ተልኳን በአግባብ እንድትወጣ መሪዎችና አገልጋዮች ይህንን ታላቁን ስራ የጌታችን የኢየሱስ ክርስቶስን ትምህርትና የኢየሱስ ክርስቶስ የትንሣኤ መታሰቢያ በዓልን ምክንያት በማድረግ በአሰላ ማረሚያ ቤት ለሕግ ታራሚዎች ድጋፍ ተደረገ። የመሰረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት መምሪያ ከአገልግሎቱ የሴቶችና ልጆቻቸው ኮሚቴ አባላት ጋር በመሆን መጋቢት 26 ቀን 2018 ዓ.ም የትንሣኤ በዓልን በአሰላ ማረሚያ ቤት ከሚገኙ የሕግ ታራሚዎች ጋር አክብረዋል። በዕለቱ በአሰላ ማረሚያ ቤት ለሚገኙ ለወንድና ሴት ታራሚዎች እንዲሁም ለልጆቻቸው የልብስ፣ ሳሙና፣ የሴቶች የንጽህና መጠበቂያ፣ አልባሳት፣ መንፈሳዊ መጻሕፍቶችና መጽሔት ስርጭት ተደርጓል። በተጨማሪም ከአዲስ አበባ የተጓዙት የኮሚቴ አባላት የሕግ ታራሚዎቹን በእግዚአብሔር ቃልና ጸሎት አበረታተዋል። የመሰረተ ክርስቶስ ቤተክርስቲያን የሕግ ታራሚዎች አገልግሎት ከ1988 ዓ.ም ጀምሮ በሀገሪቱ የሚገኙ የሕግ ታራሚዎችን በማገልገል ላይ እንደሚገኝ ይታወቃል። መረጃው የቤተክርስቲያኗ ነው። የዲላ አጥቢያ ካህናት መቅደስ ቤተክርስቲያን የፋሲካ በዓልን ምክንያት በማድረግ ከ150 ለሚበልጡ ጎዳና ተዳዳሪ ህፃናት ድጋፍ አደረጉ።
ቤተ ክርስቲያኗ የፋሲካ በዓልን ምክንያት በማድረግ በዲላ ከተማ ለሚገኙ ጎዳና ተዳዳሪዎች ማዕድን ከማጋራት ባለፈ የአልባሳት ድጋፍ አድርገዋል። የሃይማኖት ተቋማት ከሃይማኖታዊ ትምህርት ባሻገር የተቸገሩ ወገኖቻችንን መደገፋቸው የሚያስመሰግን ተግባር መሆኑን የዲላ ከተማ በጎ አድራጎት ማስተባበሪያ ጽሕፈት ቤት ኃላፊ አቶ መላኩ አየለ ጠቅሰዋል። መንግስት ጎዳና ተዳዳሪ ህጻናትን በዘላቂነት ከጎዳና ለማንሳት መንግስታዊ ካልሆኑ ልማት ድርጅቶች ጋር በቅንጅት እየሰራ ይገኛል ብለዋል። የቤተ ክርስቲያኗ ከመንፈሳዊ አስተምሮ ጎን ለጎን የተቸገሩ ወገኖችን መርዳት ትልቅ ቦታ የሚሰጥ በጎ ተግባር እንደሆነ መጋቢ ህርባዬ ደበበ ተናግረዋል። አክለውም ድጋፍ ከተደረገላቸው ጎዳና ተዳዳሪ ህጻናት መካከል 10 ለሚሆኑ የስራ እድል ከመፍጠር ባለፈ ከጎዳና ኑሮ ለመውጣት እቅድ ይዛ እየሰራች ትገኛለች ብለዋል። የላቪንግ ሼር ቲም አስተባባሪ ምንተስኖት ያዕቆብ እንደገለጹት ባለፉት 10 ዓመታት መሰል በጎ ተግባራት ላይ በመሳተፍ ለበርካታ አቅመ ደካማ ወገኖች ድጋፍ ስታደርግ መቆየቱን አብራርተዋል። የጎዳና ተዳዳሪ ልጆች ለሀገር ስጋት ሊሆኑ የሚችሉበት አጋጣሚ ሰፊ መሆናቸውን የጠቀሱት አቶ ምንተስኖት በቀጣይ ለጎዳና ተዳዳሪ ህጻናት ማዕከል ለመገንባት እቅድ ተይዞም ጅምር ስራዎች እየተከናወነ መሆኑን አንስተዋል። የማዕድ ድጋፍ የተደረገላቸው ህጻናት ቤተክርስቲያኒቱና ምዕመኑ ላደረጉት ድጋፍ ምስጋና አቅርበዋል። መረጃው የጌዲዮ ቴሌቪዥን ነው። ዊንሶርስ ፎር ጎድ ኢቫንጀሊካል ሚኒስትሪስ የትንሣኤ በዓልን ምክንያት በማድረግ ድጋፍ አደረገ። ጸጋይ ይብዛ ኢሳያስ በስፍራው ተገኝቶ እንደሚከተለው ያቀርበዋል። ዊንሶርስ ፎር ጎድ ኢቫንጀሊካል ሚኒስትሪስ ለትንሣኤ በዓል የማዕድ ማጋራት መርሃ ግብር አካሄደ። ዊንሶርስ ፎር ጎድ ኢቫንጀሊካል ሚኒስትሪስ የጌታችንና የመድኃኒታችን የኢየሱስ ክርስቶስን የትንሣኤ መታሰቢያ በዓል ምክንያት በማድረግ በጉለሌና በየካ ክፍለ ከተሞች ለሚገኙ ወገኖች የማዕድ ማጋራት መርሃ ግብር አከናውኗል። አገልግሎቱ በማህበራዊ ተራድኦ ስራው ካከናወናቸው ተግባራት መካከል በሁለቱ ክፍለ ከተሞች ስር ለሚገኙ 2 ወረዳዎች ለበዓል የሚሆኑ የዱቄት እና የዘይት ግብአቶችን በድጋፍ መልክ አበርክቷል። ይህ ድጋፍ በተለይ በበዓላት ወቅት ዝቅተኛ ገቢ ባላቸው የህብረተሰብ ክፍሎች ላይ የሚታየውን የኑሮ ውድነትና የኢኮኖሚ ጫና ለማቃለል ታስቦ የተዘጋጀ መሆኑ ተገልጿል። ድጋፉን የተረከቡት የወረዳ አመራሮች እንደተናገሩት አገልግሎቱ ከዚህ ቀደምም በተለያዩ የበጎ አድራጎት ተግባራት ከማህበረሰቡ ጋር የጠበቀ ቁርኝት ያለው መሆኑን አስታውሰዋል። አመራሮቹ አክለውም ይህ ተቋም በበዓላት ወቅት ብቻ ሳይሆን በሌሎች አስቸጋሪ ጊዜያትም ጭምር ደራሽነቱን በተግባር እያሳየ ይገኛል ብለዋል። ሌሎች ተቋማትም ይህንን አርአያነት ያለው ተግባር በመከተል በችግር ውስጥ ያሉ ወገኖችን በማሰብ ረገድ ማህበራዊ ኃላፊነታቸውን ሊወጡ ይገባል ሲሉ ጥሪያቸውን አስተላልፈዋል። እሺ፣ አመሰግናለሁ። ስሜ ካሳሁን ጌታቸው እባላለሁ። ተጉለሌ ክፍለ ከተማ ወረዳ 6 ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ጽሕፈት ቤት ኃላፊ ነኝ። ዛሬ የተደረገልን ድጋፍ እጅግ WSGን በጣም ነው የምናመሰግነው። ምንጊዜም እያገዘን ያለ ተቋም ነው። ከዚህ አንጻር ለዘንድሮ ለ2018 የትንሣኤ በዓል ማዕድ ማጋራት በዝቅተኛ ኑሮ ደረጃ ላይ ያሉትን የማህበረሰብ ክፍሎችን ለማገዝ የሰጠን ድጋፍ በጣም በተቋሙ ስም እጅግ አድርገን እናመሰግናለን። ዱቄት፣ ዘይት ኮንትሪቢዩት አድርጎልናል። ድጋፍ እንድንሰጥ ለእኛም እንደ ተቋም ድርጅቱ ሰጥቶናል። እኛም የተሰጠንን አደራ ወስደን ለህዝባችን በተቀመጠው በኖርሙ መሰረት ለህዝባችን እንኳን አደረሳችሁ ብለን የማዕድ ማጋራቱን ስራ ለመስራት በተቋማችን ስም እያመሰገን ለተደረገልን ድጋፍ አሁንም በድጋሜ እጅግ አድርጌ አመሰግናለሁ። እንደ ከተማ አስተዳደር በርካታ ኤንጂኦዎች አሉ፣ በርካታ ትምህርት ቤቶች አሉ፣ በርካታ ተቋማቶች አሉ። ይህንን ተሞክሮ እነሱም አስፍተው ልክ እንደ WSG ተቋም ይህንን በጎ አድራጎት ስራ ቢሰራ እንደ አዲስ አበባ መስተዳደር በጣም ትልቅ ስራም እየተሰራ ያለበት ሁኔታ ነው ያለው። ስለዚህ መንግስት ብቻ አይደለም ተቋማቶቹም እንደዚህ ለወገን ደራሽ ለህዝብ ደራሽ መሆን አለባቸው የሚለውን መልእክት በዚሁ ማስተላለፍ እፈልጋለሁ። አመሰግናለሁ። እሺ፣ ስሜ አሸናፊ ጥላውን እባላለሁ። የመጣሁት ከየካ ክፍለ ከተማ ወረዳ 2 ዋና አፈ ጉባኤ ነኝ። እንግዲህ WSG ላደረገልን መልካም የማዕድ ማጋራት ምስጋና ለማቅረብ ነው እዚህ የመጣሁት። እንግዲህ በዚህ በ2018 ዓ.ም በሚደረገው የትንሣኤ በዓል
ለወረዳችን ውስጥ ላሉ አቅመ ደካማ ቤት ለቤት ወይም ተኝተው የሚገኙትን አቅመ ደካማ ወገኖቻችን ለመርዳት በጠየቅነው ደብዳቤ መሰረት WSG ዘይትና ዱቄትን ረድቶናልና እጅግ አድርጌ አመሰግናለሁ። ፈጣሪ ያክብርልኝ። በዕለቱ የድጋፉ ተጠቃሚ የሆኑት አቅመ ደካማ ወገኖች የበዓል ግብዓቶችን በማግኘታቸው የተሰማቸውን ጥልቅ ደስታ ገልጸዋል። በዓሉን ያለምንም ስጋት ከቤተሰቦቻቸው ጋር በደስታ ለማሳለፍ ይህ ድጋፍ ትልቅ ትርጉም እንዳለውና ለተደረገላቸው ርኅራሄ የተሞላበት ተግባር ምስጋናቸውን አቅርበዋል። ስሜ ከበነች ቶላ የመጣሁት ከሽሮ ሜዳ የተደረገልኝ ዘይትና ዱቄት ለፋሲካ እና በጣም ነው የማመሰግነው። ስሜ ሮዛ ታደሰ ይባላል። የመጣሁት ከፈረንሳይ ለጋሲዮን ነው። WSG ያው እኔ ከዚህ በፊት ብዙ ነገር አድርጎልኛል። ከጎዳናም አንስቶኛል። የመጀመሪያ ልጄንም የወለድኩት እዚሁ ድርጅት ነው እና ብዙ ነገር ተጠቅሜያለሁ። ልጄንም ያስተማረልኝ እዚሁ ድርጅት ነው WSG። ይህም በዓል ያው የፋሲካ ዘይት፣ ፍርኖ ዱቄት ስለተሰጠኝ እጅግ አድርጌ አመሰግናለሁ። ፍቅር ለህፃናትና ለእናቶች በጎ አድራጎት ድርጅት የትንሳኤ መታሰቢያ በዓልን ምክንያት በማድረግ የምገባና የአይነት ድጋፍ አደረገ። ባልደረባችን ታምራት ሞቴ እንደሚከተለው ያቀርበዋል። በገጠማቸው ልዩ ልዩ ችግር ምክንያት ሰርተው ለመኖር ያልቻሉ ከነልጆቻቸው በልመና ላይ የተሰማሩ በጥገኝነት የሚኖሩ እናቶችን ማንሳት መደገፍና ራስን ማስቻል ዓላማው ያደረገው ፍቅር ለህፃናትና ለእናቶች በጎ አድራጎት ድርጅት ላለፉት 11 ዓመታት ውጤታማ ስራዎችን እየሰራ መጥቷል። የ2018 ዓመተ ምህረት የትንሳኤ መታሰቢያ በዓልንም ምክንያት በማድረግ በድርጅቱ ግቢ የመንግስት አካላትን በእንግድነት በመጋበዝ ከወላጆችና ልጆቻቸው ጋር ልዩ የበዓል ፕሮግራም አሳልፈዋል። የድርጅቱ ባላደራና ስራ አስኪያጅ የሆነችው እህት ማርታ ወልዳረጋይ ለበዓሉ መታሰቢያ እንኳን አደረሰን በማለት ይህ የትንሳኤ መታሰቢያ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳበት ነው። በመነሳቱ መነሳት ሆኖልናል። ይህን ጌታ ያላደረጋችሁ ሕይወታችሁ ላይ በመሾም ትንሳኤ ይሆንላችኋል ስትል የወንጌል መልእክቷን አስተላልፋለችም። ከመንግስት ቢሮ ተወክለው የመጡ አካላትም የበዓል መልካም ምኞታቸውን በመግለጽ ፍቅር ለህፃናትና ለእናቶች በጎ አድራጎት ድርጅት እየሰራ ያለው ስራ እጅግ የሚያስመሰግነውና የመንግስትን ስራ ያቀለለ ነው። ሁሌም በውጤት የታጀበና በየጊዜው ለውጦችን እያሳየ የመጣ ድርጅት ነው። ይህን የትንሳኤ መታሰቢያ በዓል ደስተኛ ሆናችሁ እንድታሳልፉ የበዓል ስጦታ ስለተዘጋጀላችሁም ደስተኞች ነን በማለት ከድርጅቱ ጋር መንግስት አብሮ መስራቱን እንደሚቀጥል ገልጸዋል። በማስከተልም ወላጆች በድርጅቱ ውስጥ ያገኙትን ጥቅም ሲገልጹ የተሟላ ድጋፍ እያገኙ መሆናቸውንና ትናንት የነበሩበትን የህይወት ተግዳሮት እንዲያሸንፉ እንዳደረጋቸው ዛሬ ላይ ስልጠናዎችን በማግኘት የቁጠባ ገንዘብ በማስቀመጥ የሥራ ሰዎች በመሆን ከራሳቸው ከልጆቻቸውም ያለፈ ህይወት ለውጥ ላይ እንደሚገኙ በደስታ ገልጸው ድርጅቱንና ሥራ አስኪያጇን እህት ማርታን አመስግነዋል። ቀጥሎም የምሳና የቡና ሰዓት ከተከናወነም በኋላ ለትንሳኤ መታሰቢያ በዓሉ የተዘጋጀው የዘይት፣ የሽንኩርት፣ የዱቄትና የእንቁላል ስጦታ ለወላጆች ተበርክቷል። በመጨረሻም በዓሉ የሰላም፣ የደስታ፣ የፍቅር እንዲሆን በመመኘት ፍቅር አሁንም ሕያው ነው፣ እርሱም በእኛ እጆቹን ዘርግቶ ሌሎችን እያነሳ ነው። ኑና አብረን የወደቁትን እናንሳ። መስጠትም ሆነ መሰጠት ልብ ይፈልጋል፣ ያለው ሁሉ አይሰጥምና ደግ ልቦች ግን ሁሌም ይለግሳሉ። ኑ አብረን እንለግስ በማለት እስካሁን በነበረን ጉዞ ከጎናችን የቆማችሁትን ልባም ሰጪዎችን ከልባችን እናመሰግናለን። ፍቅር የወደቁትን ያነሳል። በመላው ዓለም ለምትገኙ አማኞች ሁሉ መልካም የትንሳኤ መታሰቢያ በዓል ይሁንላችሁ ስትል የፍቅር ለሕፃናትና ለእናቶች በጎ አድራጎት ድርጅት ባላደራና ሥራ አስኪያጅ የሆነችው እህት ማርታ ወልዳረጋይ መልእክቷንና ምኞቷን አስተላልፋለችም። የትንሳኤ በዓልን አስመልክቶ ለ233,000 በላይ ዜጎች የማዕድ ድጋፍ ተደረገ። ከተማ አስተዳደሩ የትንሳኤ በዓልን በማስመልከት ለማህበራዊ ችግር የተጋለጡ ለአካል ጉዳተኞች፣ ጧሪና ደጋፊ ለሌላቸው አረጋውያንና በዝቅተኛ ገቢ ለሚተዳደሩ የመንግስት ሰራተኞች በአጠቃላይ ከ233,000 በላይ ዜጎች የማዕድ ድጋፍ እንደተሰጠ አስታውቋል። ድጋፉ በከተማው ውስጥ ባሉ የማዕከል መስሪያ ቤቶች በሁሉም ክፍለ ከተሞችና ወረዳዎች በስፋት እየተከናወነ ያለ መሆኑን ተገልጿል። የማዕድ ማጋራት ፕሮግራሙ በየበዓላቱ በመደበኝነት የሚካሄድ ሲሆን የዜጎችን እጥረት ምን ጎደለ በማለት በመለየት የሚሞላ ሰው ተኮር አገልግሎት መሆኑ ተጠቅሷል። በተጨማሪም በመካከለኛው ምስራቅ ያለው ግጭትና የነዳጅ እጥረት በህይወት ዋጋ ላይ ያመጣው
የሚመጣውን ጫና ለመቀነስ መንግስት ከፍተኛ በጀት በመመደብ መሰረታዊ ምርቶች በበቂነትና በተመጣጣኝ ዋጋ እንዲቀርቡ እየሰራ መሆኑ ተገልጿል። ይህም በከተማው ውስጥ የተረጋጋ የገበያ ሁኔታ እንዲፈጠር አስተዋጽኦ እንዳለው ተጠቅሷል። ከንቲባ አዳነች አቤቤ በሰጡት መግለጫ እነዚህ ተግባራት ከለውጥ ወዲህ የተጀመሩ የሰው ተኮር ፖሊሲዎች አካል መሆናቸውን ገልጸው ከተማዋ ለሁሉም ዜጎች እኩል የምትሆን እንዲሆን ስራዎች እየተከናወኑ እንዳሉ አስታውቀዋል። ኢትዮጵያን ፉል ጎስፕል ቢሊቨርስ ቸርች 7 ሚሊዮን ብርና ቢኬጂ ግሩፕ 5 ሚሊዮን ብር ያበረከቱ መሆናቸው ተጠቅሷል። እንዲሁም ዮሐንስ ቢፋ 2.9 ሚሊዮን ብር ሲያበረክቱ ሌሎች ግለሰቦችን በተለያዩ መጠኖች ድጋፍ እንደሰጡ ተገልጿል። ከንቲባዋ በመጨረሻ ትንሣኤ በዓል የፍቅር የመተሳሰብና የአብሮነት ጊዜ መሆኑን በመጠቆም ዜጎች እርስ በርስ በመደጋገፍ የደስታና የሰላም ምክንያት እንዲሆኑ ጥሪ አቅርበዋል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። ተመልካቾቻችን አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። 8000 የሚጠጉ ምዕመናን በሴኡል የኢየሱስ ክርስቶስን ትንሣኤና የኮሪያ ቤተክርስቲያንን ታሪክ በታላቅ ሰልፍ አከበሩ። ዳንኤል አንተነህ ዝርዝር አለው። በደቡብ ኮሪያ ሴኡል በሚገኘው የጓንጓሙን አደባባይ 8000 የሚጠጉ ተሳታፊዎች የተገኙበት የ2026 የትንሣኤ ሰልፍ በድምቀትም ተካሂዷል። ይህ ታላቅ ህዝባዊ መርሃ ግብር በመጽሐፍ ቅዱስ ታሪክና የኮሪያ ቤተክርስቲያን ጉዞ በማሳየትም የክርስቲያንን ትንሣኤ የምስራችም አብስሯል። በኮሪያ የተባበሩት ክርስቲያን ቤተክርስቲያናት አስተናጋጅነትና በሲቲኤስ ክርስቲያን ቴሌቪዥን አዘጋጅነት የተከናወነው ይህ ሰልፍ እሱ ሕያው ስለሆነ ነገን እንጋፈጣለን፣ ሕያው ጌታ እውነተኛ ተስፋዬ በሚል መሪ ቃልም ተካሂዷል። ሰልፉ በአራት ዋና ዋና ክፍሎች እና በ14 ትዕይንቶች የተዋቀረ ሲሆን ከመጽሐፍ ቅዱስ ጅማሮ እስከ ኮሪያ ቤተክርስቲያን የወደፊት ተስፋ የሚያሳዩ ትዕይንቶችም ቀርበዋል። የኮሪያ የተባበሩት ቤተክርስቲያናት ፕሬዝዳንት ሬቨረንድ ኪም ጁን ባስተላለፉት መልእክትም የኮሪያ ቤተክርስቲያን በፍቅር ተባብራ ወደ ዓለም ትውጣና የኢየሱስ ክርስቶስን ትንሣኤ ምስራች ትናገር፣ የተስፋ መቁረጥ ስሜትን የሚያሸንፍ የተስፋ እርምጃ እንራመድም ብለዋል። የሰልፉ ሰብሳቢ የነበሩት የዩዶ ሙሉ ወንጌል ቤተክርስቲያን መሪ ሬቨረንድ ሊያንግሁን በበኩላቸው የትንሣኤው ብርሃን ጦርና መከራ ውስጥም ላሉ ወገኖች ሁሉ እንዲደርስ ምኞታቸውንም ገልጸዋል። የሴኡል ከንቲባ ኦሴሁን በበኩላቸው ሰልፉ ልዩነትና ግጭትን በማሸነፍ አንድነትን የሚፈጥር ጉዞ እንዲሆንም ያላቸውን ተስፋም ገልጸዋል። ሰልፉን በበርካታ ሃይማኖታዊና ታሪካዊ ትዕይንቶች የታጀበም ነበር። የዩዶ ሙሉ ወንጌል ቤተክርስቲያን አባላት በመጽሐፍ ቅዱስ መግለጫ መሰረት የተሰራውን የቃል ኪዳን ታቦት አምሳያን በማንበብ ሰልፉንም መርተዋል። የኤርትራ ባህር መከፈል፣ የኢየሱስ ልደት፣ የቃና ዘገሊላ ሰርግና የመጨረሻው እራት ባለሙያ ተዋናዮች አማካኝነትም በትዕይንትም ቀርበዋል። የመጀመሪያዎቹ ሚስዮናውያን በደቡብ ኮሪያ የነበራቸው ትምህርትና ሕክምና አገልግሎትም እንዲሁም መጽሐፍ ቅዱስ ወደ ኮሪያኛ ቋንቋ የተተረጎመበት ሂደት በሰልፉ ላይም ተዘክሯል። አዘጋጆቹ ይህ የትንሣኤ ሰልፍ ከቤተ እምነትና ከትውልድ ልዩነት ባለፈም ዓለም አቀፋዊ የክርስትና ባህል ፌስቲቫል ሆኖ እንዲቀጥልም እንደሚሰሩም አስታውቀዋል። ዘገባው የክርስቲያን ዴይሊ ነው። በመጨረሻም ግዙፍ የትንሣኤ ድሮን ማሳያ በአሜሪካ ማንቬል ቴክሳስ ተካሄደ። በዚህ ትርኢት ላይ ከ9000 በላይ ድሮኖች የተሳተፉ ሲሆን የኢየሱስ ክርስቶስን ስቅለትና ትንሣኤ ታሪክ በ3D እይታ ለተመልካች ቀርቧል። ኢየሱስ የሚል ስያሜ የተሰጠው ይህ የድሮን ትርኢት በሰሜን አሜሪካ ትልቁ የድሮን ትርኢት መሆኑ ተገልጿል። በቴክሳስ ማንቬል ላይ የነበረው የስቅለት መታሰቢያ በዓል ምሽት ላይ ሰማይ ላይ አስደናቂ ትርኢት በርካታ ማህበራዊ ሚዲያዎች ላይ የተሰራጨ ሲሆን ይህን ትርኢት በርካታ ተመልካቾች ተገኝተው በመደነቅ ተከታትለውታል። ትርኢቱ የድሮን ቴክኖሎጂን በመጠቀም የጌታ ኢየሱስ ክርስቶስን የስቅለት ታሪክ ያቀረበበትና ለተመለከቱት ትልቅ የሆነ ስሜት የፈጠረ ነበር ተብሏል። የተወደዳችሁ ተመልካቾቻችን የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የጌታን የኢየሱስ ክርስቶስ የትንሣኤ በዓልን ምክንያት በማድረግ የእንኳን አደረሳችሁ መልእክት ከአብያተ ክርስቲያናት መሪዎች ተሰጠ። የትንሣኤ በዓል አስመልክቶ ለ233,000 በላይ ዜጎች የማዕድ ድጋፍ ተደረገ። ከውጪ 8000 የሚጠጉ ምዕመናን በሴኡል የኢየሱስ ክርስቶስን ትንሣኤና የኮሪያ ቤተክርስቲያን ታሪክ በታላቅ ሰልፍ አከበሩ። ውድ ተመልካቾቻችን ለዕለቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። መረጃዎቹን ወደ እናንተ ያደረስኩት እኔ ቤተልሔም ግርማ ነበርኩ። ያዘጋጁላችሁ ዳንኤል አንተነህና ነጻነቱ አቁማ በጋራ በመሆን ነበር። ቀሪ የጄኤምኤም በዓል ዝግጅቶች ይቀጥላሉ። መልካም በዓል።